بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على النبي الكريم وعلى آله وأصحابه أما بعد السلام عليكم ورحمة الله وبركاته سلا رسول صلى الله عليه وسلم ولدت يتنغاغرن ያለነው የተለያዩ ሹብሃዎች ይነሳሉ ብለን መውሊድን ማክበር حرام ነው የሚሉ ወንድሞቻችን የሚያነሱትን ሹብሃ መልስ እየሰጠን ዲስከስ ያደረግን ነው ያለነው የኩልን ጉዳይ በባለፈው ፕሮግራሜ ላይ ጨርሻለሁ ስለዚህ ኩሉ ቢድዓቲን ضلاላ የሚለው ያለ ቦታው ነው እየመጣ ያለው የሚለውን በባለፈው ፕሮግራሜ ላይ አንስቻለሁ ሌላ የሚነሳው ክስ ምንድነው ረሱል ሰለላሁ ዐለይሂ ወሰለም ለተተቢዑን ሰነነ መን ቀብለኩም ከናንተ በፊት የነበሩ ሰዎችን መንገድ ተከተላላችሁ የይሁዳና የነሳራዎችን ብለውናል ስለዚህ እናንተ የነሱን መንገድ እየተከተላችሁ ነው የሚል ክስ ይቀርባል رسول صلى الله عليه وسلم اندهالو لتتبعن سنن من قبلكم شبرا بشبر وذراعا بذراع حتى لو سلكوا جحر ضب لسلكتموه እናንተ ያለፉ ህዝቦችን መንገድ ሳትከተሉ አትቀሩም ወደፊት ትንቢት ነው እርምጃ በእርምጃ ክርን በክርን ተከተላላችሁ አሉ የወከሎ ጉሬ ራሱ ቢገቡ ተከትላችሁ እስከምትገቡ ድረስ እግር በእግር ተከተላላችሁ አሉ ግን የዚህ ሐዲስ ጽንሰ ሐሳቡ ምንድነው የሚለው ነገር እንይ ይሄ ጽንሰ ሐሳቡ የመጣው የይሁዳኖችና የነሳራዎችን ላይፍ ስታይል ተከተላላችሁ ማለት ነው በቃ ቤት ሲሰሩ እናንተም እንደዛ ለሆነ ዱንያቸው ላይ የሆነ ነገር ሲሞላቀቁ እንደዛ ሙልቅቀለ ማለት በቃ በዚህ ባላቸው ይሄ ቴክኖሎጂ ፉክክሩ ላይ ምናምኑ ላይ እንደዛ ተሆናላችሁ የሚል ነው እዚህ ሐዲስ ውስጥ ያለው ማለት ነው በቃ ኢኽባር ነው ያለው ሁክምም አይደለም በነገራችን ላይ ኢኽባር ነው ያለውና እንደነዚህ አይነት በዱንያ በጣም ተወሱዕ ታበዛላችሁ በቃ እናንተ የሆነ ሀገር ላይ ረጅም ፎቅ ከተሰራ እናንተም ሀገር ላይ ባለ 200 ባለ 300 ወለል ፎቅ እንሰራለን የሆነ ሀገር አውሮፕላን ሲፈበርክ እናንተ ጋር ደግሞ ድሮን ፈበረክ እንትላላችሁ ምናምን ነው ይሄን ሙሳበቃ ነው እዚህ ሐዲስ ላይ ያስቀመጡት እንጂ ዲን ውስጥ እንደዚህ ተጨምራላችሁ እንደዚህ ተዋጣላችሁ ምናምን የሚል እንትንም የለውም ያው ሰው ግን በራሱ አረዳድ ስቦ ሊያስገባው ይችል ይሆናል ማለት ነው ይሁዳኖችን መከተል ያው ሕክማ ካለው ጥበብ ከሆነ ጥሩ ነገር ከሆነ ከፈሳድ ውጭ ያለ ነገር ከሆነ الحكمه ضاله المؤمن طبب የሙእሚን ጠፍተ ሀብት ነች እና وجدها فهو احق بها اي باخذها የትም ቦታ ካገኛት የሱ ስለሆነች መውሰድ ይችላል ማለት ነው በሐራም ነገር ከሆነ ይሁዳና ነሳራዎች የምንከተሉ ይሄ ጥፋት ነው ማንንም ቢሆን ይሁዲም ባይሆን ነስራኒም ባይሆን በጥፋት ከሆነ በኸይር ነገር ከሆነ ግን ማንንም መከተል ይቻላል ማለት ነው ችግር የለውምና ከመውሊድ ጋር አይገናኝም ሌላ ስለ ኢጥራእ ነው ነብዩና አለይሂ ሰላም ያለ ልክ በጣም አሞካሻቸዋቸው በጣም አላቃቸዋቸው ቢላሂ አለይኩም እስኪኛ ብቻ እናለቃቸውና ከዚህ የሆነ ጉሉው ላይ እስኪንድረስ እንደው አቅሙ ካለን ማለት ነው ጉሉው ማለት ምን ማለት መሰላችሁ እንደ ኢላህ መቁጠር ማለት ነው እሳቸውን ጉሉው ማለት ከዛ በታች ከኢላህነት በታች ያለ ማንኛውም ነገር ማንኛውም መድህ ይገባቸዋል ለነብዩ አለይሂ ሰላቱ ወሰለም ከላ ኢላሃ ኢላላህ ያን መብት ብቻ ነው ለነሱ መስጠት የማንችለው ከዛ ውጭ ያለ ነገር በሙሉ ሰሃበቱል ኪራም ሰጥተዋቸዋል ታላላቅ ወልዮች ሰጥተዋቸዋል በፍቅራቸው ተንገብግበው ጦሽ ብለው ሞተዋል ትልልቆቹ እስኪኛ እናድርገውና እንሞክረው እስኪ እንደው እዛ ጉሉው የምትሉት ላይ እስኪ መጀመሪያ ቢያንስ መንገዷን እስኪ እንጀምራት በፍጹም እዛ ላይ አይደለንም ያለነው ሐቂቃ ማለት ነው እኔ ሱኒ ነኝ እኔ ነብዩን ሱና ከተላለሁ የምንል ወንድምና እህቶች ተጨባጫችንን እስኪንየው አኽላቃችንን እስኪንየው እንዴት አይነት ብልሹ የሆነ አኽላቅ ውስጥ ነው ያለነው እዚህ ጋር ሽርክና ቢድዓን እንከላከላልናል ስንት ማዕሲያ ላይ ተዘፍቀን ያለነው በንግዳችን ውስጥ አጭበርባሪዎቹኛ አይደለንም ወይ ደረቅ ቼክ እስኪባል ድረስ የሙስሊም መገለጫዎች ማለት ነው የተለያዩ ሙሐረማት ነገሮች ላይ እኛ አይደለንም ወይ ያለነው ውሸቱ ላይ እኛ አይደለንም ወይ ያለነው ስድቡ ላይ እኛ አይደለንም ወይ ያለነው ምቀኝነቱ ላይ እኛ አይደለንም ወይ ያለነው
በአጠቃላይ ሙሐረማት የሚባሉ ነገሮች ምን ይቀረንና ስለዚህ እስኪ ግድ የለም እንደው እኛ ነብዩን አለይሂ ሰላቱ ወሰለም ስቴፕ ባይ ስቴፕ خلقን ወخلقን እንከተላቸውና እንደው እስኪ እንደው እነዚያ ነብዩላህ ዒሳን ወደዛ ደረጃ እንዳደረሱት እስኪ መጀመሪያ መንገዱን እንጀምረው ከዛ ስለዚህ ሐዲስ ጉዳይ እናውራ ሃይሃት رسول صلى الله عليه وسلم እንዲህ ብለዋል እውነት ነው لا تطروني كما اطرت النصارى المسيح عيسى ابن مريم ነሳራዎች በዒሳ ኢብኑ መርየም በመሲህ ላይ ድንበር እንዳለፉት በኔ ላይ ድንበር እንዳታልፉ ብለዋል ይሄ ማለት የላ ኢላሃ ኢላላህን መብት እንዳትሰጡኝ ማለታቸው ነው እንጂማኮ አላህ Subhanahu Wa Ta'ala ላ ኢላሃ ኢላላህ ብለን ብቸኝነቱን ከመሰከርን በኋላ ፈርዱን ሰመድ ካልን በኋላ ሙሐመዱን ረሱልላህ ብለን የግድ ማምጣት ዋጅባችን ነው በአላህ ብቸኝነት አድራጊ ፈጣሪነት ብቻ አምነን ቁጭ ማለት አንችልም በነብዩ አለይሂ ሰላቱ ወሰለም መልእክተኝነት እስካላመንን ድረስ ማለት ነው አላህ Subhanahu Wa Ta'ala ሁሉ ጊዜ ከስሙ ጋር ስማቸው እንዲጠራ ያደረገው እኮ ለዚህ ነው እስኪኛ ግድ የለም የሆነውን ያህል እስኪ በቃ መንገዱን እንጀምረው ከዛ በኋላ እውነት ነው እዚህ ማዕና ላይ እንነጋገራለን ማለት ነው መውሊድ ታዳ የሚያወጡ ዑለማዎቻችን እነኚህ ትልልቅ አኢማዎች እነ ኢማሙ السيوطي እነ ኢማም ኢብኑ ሐጀር አልዓስቀላኒ እነ ኢማሙ السخاوي እነ ኢማሙ العالي قاري እነ ኢማም አቡ ሻማ እነ ኢማም النووي እነዚህ ሁሉ ዑለማዎቻችን መውሊድን ሲያወጡ ነብዩና አለይሂ ሰላቱ ወሰለም ልክ ነሳራዎች ለዒሳ የሰጡት መብት እየሰጡ ነው እንዴ ሐሻ ወከላ ان شيخ الداني الاول والثاني والثالث ان شيخ ጫሊ ان شيخ قلقلشا ان شيخ ጀማል ንጉስ ان سيد الباء አገራችን ላይ ያሉ ዑለማዎች እነ ቃጥባሪ እነዚህ ሁሉ ትልልቅ የአላህ ዑለማዎች ዛሂዶች ነብዩን አለይሂ ሰላቱ ወሰለም ሲያወድሱ በመድሐቸው ረሱልን ሰለላሁ ዐለይሂ ወሰለም አምላክ ያደረጉ ነው እንዴ በፍጹም አይደለም እና ክሱ ያለ ቦታው ነው የመጣው ማለት ነው ስለዚህ ይሄንን ያደረገ አንድ ሙስሊም የለም ማለት ነው ረሱልን አምላክ ናቸው ያለ አንድም አካል የለም ይሄም ልክ ያልሆነ ክስ ነው ማለት ነው ما كان غلوا فهو ممنوع وما لم يكن كذلك فليس بممنوع ድንበር ያለፈ غلو ካለ እውነት ነው ግን ያ አለ በያላስብ وإلا كيف أذن الرسول صلى الله عليه وسلم لعمه العباس نبي عليه الصلاة والسلام ኖርማል መድህ ሳቸውን ማሞካሸት غلو ቢሆን ኖሮ እንዴት ለዓባስህም ፈቀዱለት عنه أن يمدحه بل ودعا له እንደውም ዱዓ አድርገውለታል فقد ثبت بالإسناد الحسن فيما رواه ابن حجر في الآمالي أن الرسول صلى الله عليه وسلم قال له عمه العباس رضي الله عنه لنبي عليه الصلاة والسلام أقوتاتشو عباس اندهالاتشو بلو ابن حجر العسقلاني زقبولنا من አላቸው يا رسول الله أنت الله ملكتኛ ሆይ إني امتدحتك بأبيات እኔ እኮ የተወሰኑ ስንኞች ቋጥሬለውታለሁ እርሶትን ለማሞካሸት አላቸው فقال رسول الله صلى الله عليه وسلم اسكي بللኝ የገጠምከውን ግጥም ልስማሉት قلها لا يفضض الله فاك አፌ ቁርጥ ይበልልህና እንደማለት ነው አረቦች ይሄንን ያዘወትራሉ አባባል ነው فكان مما قاله العباس እና ግጥሙን አሰማቸው ለነብዩ አለይሂ ሰላቱ ወሰለም እዚህ ውስጥ ይህ አባባሉ አለ وأنت لما ولدت أشرقت الأرض وضاءت بنورك الأفق አላቸው አንተ እኮ በተወለድክ ጊዜ መሬት አበራች በአጠቃላይ አጽናፉ በሙሉ ባንተ የውልደት ኑር ፈካ አላቸው ማለት ነው እንዲህ አድርጎ ነው የሳቸው መውለድ አባስ ረዲየላሁ ዐንሁ ወአርዳህ በዚህ ደስታ የገለጸው ማለት ነው ያንን በኋላ ላይ እየገጠመላቸው ነው ማለት ነው ድሮ ሲወለዱ የነበረውን ደስታ ያ የነበረውን ስንኙን እያሰማቸው ነው ማለት ነው እናንተ ይሄ ብቻ ይመስላችኋል እንዴ አቡ ለሃብ እንዴ በጣም እኮ ለኢስቲናስ እኮ የሚጠቅም እንትን እኮ ነው ነስተኒሱ ቢሂ አቡ ለሃብ እንግዲህ እንደምታውቁት አጎታቸው ነው ረሱል ሰለላሁ ዐለይሂ ወሰለምን መወለድ በሰማ ጊዜ በጣም ከመደሰቱ የተነሳ ኻዲሙን ثويبان حر አላት
እና በኋላ በህልም ሲታይ እንደው እንዴት ነው ያለህበት ተጨባጭ ተብሎ ሲጠየቅ እኔ በጣም አስቸጋሪ ሁኔታ ውስጥ ነው ያለሁት ነገር ግን ያቺ ሱወይባን እንትን ያደረኩባት ሰዓት ላይ ሰኞ ቀን አይደል ነብዩ አለይሂ ሰላም የተወለዱት ያቺ ቅጽበት ላይ ግን ትንሽ እንትኑ ቀለል ይልልኛል ቅጣቱ ይሄው ቀላል እኮ እንትን አይደለም በረሱል ሰለላሁ ዐለይሂ ወሰለም መወለድ እኮ حتى ሙስሊም ያልሆኑ ወገኖች አቡ ለሃብ ጭምር እንግዲህ አቡ ለሃብ ምን አይነት ሰው እንደነበረ በቁርአን ላይ ተበት የዳ ላይ እንዴት እንደተገለጸ እናውቃለን እንዴት ሆኖ እንደሞተ እናውቃለን በዚህ መደሰት ገብታችኋል አይደል ያውም ሐሚያ ጃሂልያ በሆነ አግባብ እኮ ነው ደስታው ማለት ዘር ሊቋረጥብን ነው ብሎ አስቦ ነበር ልክ ረሱል ሰለላሁ ዐለይሂ ወሰለም ሲወለዱ በቃ ዘራችን ቀጠለ ማለት ነው ብሎ በመደስ ግን የተደሰተው በትክክለኛው ቦታ እና በትክክለኛው ሰው ስለሆነ አላህ Subhanahu Wa Ta'ala ለዚህ ያችን ራሱ ጀሃነም እሳቱ እንዲቀልለት መሆኑ በራሱ እኮ በጣም ትልቅ ማሳያ ነው ማለት ነውና ይሄ እንትኑ በጣም غلو አለ የሚባለው የለም መድህ ከሆነ መድሁ ይሄው እና አባስ በዚህ መልኩ መድሃዋቸዋል ማለት ነው አገራችን ላይ ያሉ ዑለማዎቻችን እነ ዳንይ እነ ጫሊ ነብዩና አለይሂ ሰላቱ ወሰለም በዛ መልኩ ቢመድሁ ምንም غلو የለበትም በነገራቸው ላይ ለኛ ለከተማ ልጆች የሽርክ ቃላት መስለው የሚታዩን ቃላቶች የሽርክ ቃላት አይደሉም ለምሳሌ ጌታዬ ሰይዲ መውላና በእነዚህ የሽርክ ቃላት አይደሉም እንግዲህ አለማወቅ መቼስ ምን ይደረጋል እንጂ ጌታዬ ጌታዬ ይያለ ምናምን ይላል መልስ ሲሰጥ እኮ ነው ሰይዲ ሰይዲ ይያለ መውላዬ መውላዬ ይያለ ምናምን ይባላል እነዚህ የሽርክ ቃላት አይደሉም hatta እንደው በአማርኛው እንኳን ሰዋሰው ህግ ብንሄድ በፍጹም ጌታዬ ማለት ለአላህ ብቻ የሚሰጥ ነገር አይደለም እውነት ነው አላህ ጌታ ነው ግን ጌታዬ እናት ልጇን እንትስታረ ጌታዬ ናልኝ ትላለች አባት ለልጆቹ ለሚስት ጌታ ይባላል አሳዳሪ ጌታ ይባላል ማለት እንትን ነው ማለቴ ነውና በዛ መልኩ غلو የሚመስልን ወንድሞች ካለን ያ የእውቀት ጋፕ ነው የሚሆነው ዕውቀታችንን ማስተካከል ይኖርብናል ማለት ነው ሌላው ሰሃበቱል ኪራም لو كان خيرا لسبقونا اليه የምትሌላም ክሳለች ይሄ ነገር ኸይር ቢሆን ኖሮኮ ያለፉት ሰሃቦቹ ይሰሩት ነበር እናንተ ከነዚህ ሰሃበቱል ኪራም የበለጠ ነብዩና አለይሂ ሰላቱ ወሰለም እንወዳል ልትሉ ነው ወይ የሚል ጥያቄ አለና الرسول صلى الله عليه وسلم እንደዛ ከተባለ ይሄው ጥያቄን በጥያቄ ምሳሌን በምሳሌ ማምጣት ይቻላል ما جمع القرآن في كتاب واحد عند مصحف ላይ ቁርአንን አልሰበሰቡም بل أبو بكر الصديق رضي الله عنه هو الذي جمعه وسماه مصحفا سيدنا أبو بكر الصديق ናቸው አንድ ላይ ሰብስበው مصحف የሚል ስያሜን ይሰጡት ولم ينكر عليه أحد من الصحابة بحجة أن فعله هذا يشير إلى أنه يحب القرآن أكثر من رسول الله صلى الله عليه وسلم ይህንን ቁርአን በመሰብሰባቸው ምክንያት አንድም ሰሃባ የተቃወማቸው የለም ምንን ምክንያት አድርገው አንተ ከነብዩ በላይ ቁርአንን ተወዳለህ እንዴ ነብዩ ያልሰሩትን ስራ እንዴት ትሰራለህ ብለው አንድም የተቃወማቸው የለም ማለት ነው ይሄንን ምሳሌ ተገደን እናመጣ ይሆናል ለምትሉ ጥያቄ ማለት ነው ዑለማዎቻችን እንዲህ የሚሏት አባባል አለቻቸው አልመዚየቱ لا تقتضي التفضيل በአንድ ጉዳይ ላይ የሆነ ሰው መዚያ ልዩ ድርጊት ፈጽሞ መዚያ ልዩ ነገር መሰጠቱ ከሌሎች ያ ነገር ካልተሰጣቸው ሰዎች በላይ ነው ማለትን አያሲዝም المزيه لا تقتضي التفضيل لا تقتضي التفضيل فإن كان أبو بكر الصديق رضي الله عنه جمع القرآن أبو بكر الصديق قرآن يسبسب بهن والرسول صلى الله عليه وسلم لم يجمعه في كتاب واحد على هيئاته اليوم زارين دالو قرآن سبسبوا بياسكمتم يا الله ملكتني عليه الصلاة والسلام فهذا لا يعني أنه أفضل من رسول الله صلى الله عليه وسلم أبو بكر الصديق كرسول صلى الله عليه وسلم بلاينو مالتنا يسيزم حاشا وكلا لهنا يتشلم وإن كان عمر بن الخطاب رضي الله عنه جمع الناس في صلاة التراويح على إمام واحد وأبو بكر رضي الله عنه لم يفعله فهذا لا يعني أنه أفضل من أبي بكر سيدنا عمر الفاروق تراويح صلاة بأند إمام سبسبو بساتشو زمن دي سجد بيادرقم
ቅሉ ሰይዱና አቡበክር ሲዲቅ ይሄንን ተግባር ባይተገብሩም ነገር ግን ይሄንን ስላደረጉ ሰይዱና ዑመር ከሰይዱና አቡበክር በላይ ናቸው ማለት ፈጽሞ አያሲዝም ማለት ነው وإن كان عثمان بن عفان رضي الله عنه أمر بالأذان الأول لصلاة الجمعة وعمر رضي الله عنه لم يفعله فهذا لا يعني أنه أفضل من عمر سيدنا عثمان ሁለተኛ አዛንን ሲደነግጉ ሰይዱና ዑመርም ሆኑ ሰይዱና አቡበክር ሲዲቅ ይሄን አላደረጉም አይደለም ስለዚህ ሰይዱና ዑስማን ከሰይዱና ዑመር ይበልጣሉ ማለትን አያሲዝም ከየት ነው ንጽጽሩን ያመጣችሁት كذلك እነዚህን ምሳሌዎች እንዳመጣንልህ ሁሉ عمل المولد إن نحن عملناه لكن الصحابة رضوان الله عليهم ما عملوه فمجرد هذا لا يعني أننا أفضل منهم ولا أننا نحبه صلى الله عليه وسلم أكثر منهم صحابة الكرام ያልሰሩትን ስራ መውሊድን እኛ በመስራታችን ምክንያት እኛ ከصحابة الكرام እንበልጣለን ማለትን በፍጹም አያሲዝም ከፈለግን ደግሞ በሌላም ንጽጽር ልንመጣ እንችላለን እንደ ጁምላ صحابة الكرام የበላይ ናቸው ማለት ያስችለን ይሆናል እንጂ ነገር ግን ረሱል ሰለላሁ ዐለይሂ ወሰለም በራሳቸው አንደበት ለራሳቸው ባልደረቦቻቸው ከናንተ በኋላ ከናንተ የሚበልጡ በአጅርም በصبر በሙሳበራም በጂሃድም በመሐባም ደረጃ ከናንተ የሚበልጡ ህዝቦች አሉ ያሉባቸው በርካታ في صحيح مسلم في مسند أحمد وفي مسند سنن الدارمي وفي ابن ماجه وفي سنن النسائي يتزجبوا صحيح يهونوا حديثوش بركاتوش ናቸው እንደይህንን ለክርክር ማምጣት አያስፈልግም እንጂ እንደዛም ብሎ ሌላን ሴናሪዮ መፍጠር ይቻላልና በመውሊድ ጉዳይ ላይ የሚመጡ ሹብሃዎች በሙሉ እንደ ሸረሪ ድር በጣም የደከሙ ናቸው ምንም ጠንካራ የሚባል ነገር አይመጣበትም ሐቂቃ የመውሊድን ጉዳይ ማለት ነው ليلو إظهارنا للفرح والسرور في يوم ولادة وبعثة النبي صلى الله عليه وسلم ليس قدحا في محبتنا له لمجرد أن يوم وفاته صلى الله عليه وسلم كان في نظير يوم ولادته ليلانيو نوانو كس እናንተ እንዴት ይሄንን ቀን ታከብራላችሁ ይሄ ቀን እኮ ነብዩ አለይሂ ሰላቱ ወሰለም የተወለዱበት ቀን ለመሆኑ ሙክተለፍ ነው ልዩነት አለበት ይላሉ የሞቱበት ቀን ለመሆኑ ምንም ኺላፍ የለውም ይላሉ ወንድሞቻችን እኔ ደግሞ ላችኋለሁኝ ይሄ ቀን ረቢዑል አወል 12ኛው ቀን ረሱል ሰለላሁ ዐለይሂ ወሰለም የተወለዱበት መሆኑ ኢጅማዕ አለበት ነው ምላችሁ ኢጅማዕ አለበት የምላችሁ ነስ صحيح ወصሪህ መጥቶበታል ነገር ግን ይሄው ቀን ረቢዑል አወል 12ኛው ቀን ላይ ነብዩ አለይሂ ሰላቱ ወሰለም ወደ ረፊቀል አዕላ ስለመሄዳቸው ኢጅማዕ አይደለም በፍጹም በዚህ ቀን ሊሆን አይችልም እንኳን ኢጅማዕ ሊመጣበት ማለት ነው በፍጹም በ12ኛው ቀን ላይ ረሱል ሰለላሁ ዐለይሂ ወሰለም ወደ ረፊቀል አዕላ ሊሄዱበት አይችሉም እንዴት ካላችሁኝ በመውሊድ ጉዳይ የምሰራቸው ቪዲዮዎች የመጨረሻ ቪዲዮዬ የረሱል ሰለላሁ ዐለይሂ ወሰለም ህልፈተ ሞት መች ነው የሚለው መሰራላችሁ በዚህ ዙሪያ ላይ የመጡ ሐዲሶችን በሙሉ ንቅስ አድርገን ሰነደን ወመትነ አይተን ይሄንን ሐሳብ መጨረሻ ላይ አስቀምጥላችኋለሁ ፈርደን በዚህ ቀን ነው ወደ ረፊቀል አዕላ የሄዱት ብለን እናስብና ይሄንን ፕሮግራም እንቀጥል مستند عليه ليس لهم فيه متمسك لأن أيام الأسبوع على مر العصور لا يخلو منها يوم إلا وحصل فيه حادث أو مصيبة ألمت بالمسلمين وأحزنتهم النزي وندموچاچن እንደሚሉት ረሱል ሰለላሁ ዐለይሂ ወሰለም ረቢዑል አወል 12ኛው ቀን ነው የሞቱት بإجماع العلماء የሚለው ሐሳብ ራሱ ካላቸው እንደዛ የሚል ነገር የለም ነገር ግን ለውይይት ያህል እውነት ነው በዚህ ቀን ነው ወደ አኺራ ይሄዱት ብለን ብናስብም ነገር ግን ይሄ ማስረጃ ሊሆን አይችልም ምክንያቱም ማንኛውንም ቀን ከሰኞ እስከ እሁድ ያሉትን የሳምንቱን ቀኖች ወሰዱ ሰኞ ማክሰኞ ሮብ ሐሙስ ጁሙዓ ቅዳሜ እሁድ አይደል እኒ 7 ቀኖች ናቸው ያሉት በእነኚህ 7 ቀኖች ሙስሊሞችን የሚያስከፋ የሚያስቀይም ነገር በታሪክ ውስጥ ተከስቷል
ሰኞ ቀን ተከስቷል ማክሰኞ ቀን ተከስቷል እሁድ ተከስቷል وهكذا ሁሉም ቀን ላይ ተከስቷል ማለት ነው فعلى قولكم المسلمون لا يحتفلون بعرس ولا بعيد لأنه قد يكون في مثل هذا اليوم الذي مات فيه الرسول صلى الله عليه وسلم أو في مثل اليوم الذي كسرت رباعيته وشقت شفته الشريفة صلى الله عليه وسلم كما حصل في غزوة أحد فما ادعيتموه لا يقبله العقل ولا النقل الرسول صلى الله عليه وسلم بزهن كان متوالنا عدلم تلوت وينم ودى رفيق الأعلى هيدوال ስለዚህ እነሱ የሞቱበትን ቀን ነው ያከበራችሁ ያላችሁት ነው አይደል የምትሉት ባይዘው ይሄን የሚሉ ትልልቅ ዑለማዎች ተከስተዋል በዚህ ዘመን በጣም በሚያሳዝን ሁኔታ የነብዩን አለይሂ ሰላቱ ወሰለም ክብር በማይመጥን ሁኔታ የሚናገሩ የተለያዩ መቅጣዎች አሉ በተለያዩ ሪሳላዎቻቸውም ላይ ጽፈው ይገኛል ይሄ ግን ልክ አይደለም እናንተ እንደምትሉት ከሆነ ወደ ረፊቅ አልአላ ከመሄዳቸው በፊት የአላህ መልእክተኛ አለይሂ ሰላቱ ወሰለም ሰኞ ቀን ወደ አኺራ ሄደዋል ብለን ነው ሰድሺ ማክሰኞ ቀን ምናልባት በኡሁድ እንትን ላይ እንትን ተደርገው ሊሆን ይችላል ጥርሳቸው ወልቆ ሊሆን ይችላል በድር ጦርነት ላይ ሌላ እሁድ ቀን ወይ ጁሙዓ ቀን የሆነ ነገር ሆኖ ሊሆን ይችላል ወደ እንትና በሄዱበት ቀን ደግሞ ወደ ጣይፍ በሄዱበት ቀን በህፃናቶች ምናምን ቅዳሜ ቀን ተደብድበው ሊሆን ይችላል ያቺ መርዝ ያበላቻቸው ሴት ደግሞ ምናልባት ማክሰኞ ቀን ሊሆን ይችላል ይሆነው እንደው በረሱል ሰለላሁ ዐለይሂ ወሰለም ላይፍ የመጣ ማንኛው እንደው ጉድፍም ቢሆን እንደው አይናቸው ውስጥ ቢገባ ሙሲባ አይደለም ለኛ ታዳ ረሱል ሰለላሁ ዐለይሂ ወሰለም ላይፋቸውን በሙሉ በከድ አይደል ያሳለፉት በችግር አይደል ያሳለፉት በሰብርና በሙሳበራ በጅሃድ አይደል ያሳለፉት ከሳቸው ላይፍ ሳንወጣ ማለት ነው ታራ እንዴት ነው ሰኞ ቀን ወደ ረፊቅ አልአዕላ ሄዱበት ስለሆነ ስለሞታቸው ነው እየተደሰታችሁ ብላችሁ ክስ የምታቀርቡት ቢላሂ አለይኩም እነዚህ አኢማዎቻችን ናቸው ስለ ረሱል ሰለላሁ ዐለይሂ ወሰለም መሞት ወደ ረፊቅ አልአዕላ መሄድ ተደስተው የሚያከብሩት بأي عقل تفكرون ምን አይነት አእምሮ ነው ያሰብንበት ያለው አእምሮ ሐቂቃ ማለት ነው ይሄ እንደው ከሙስሊም እንትን የሚወጣ ነገር ነው በፍጹም ሊሆን የሚችል ነገር አይደለም ማለት ነው ኢዘን እንደዛ ከሆነ ምንም አይነት ዒድ አይኖርንም ምክንያቱም እነዚህ ዒዶቻችን በየአመቱ የሚደጋገሙት ዒድ አልአድሃና ፈጥር ኢማ ሰኞ ወይ ኢማ ማክሰኞ ወይ ኢማ ሮብ ነው ከሰባቶቹ ቀኖች ባንዱ ነው የሚሆነው እንደዚሁ ደግሞ ዒድ አይደለም የደስታ ቀንም አይኖርንም ትዳር የሚባል ነገር ሌላ ከጓደኛ ጋር ተገናኝቶ መደሰት የሚባል ነገር የለም ምክንያቱም በዛ ظرف الزمان ውስጥ ረሱል ሰለላሁ ዐለይሂ ወሰለም ማአት ነገር ደርሶባቸዋል ይሄ ዝም ብሎ ለክርክር ያህል ይምጣ ከተባለ ነው እንጂ ውሃ የሚቋጥር ነገር አይደለም شوفوا هذا الحديث الرسول صلى الله عليه وسلم እንዲህ አሉ خير يوم طلعت عليه الشمس ፀሐይ ከወጣችባቸው ቀናት በላጩ ቀን ማለት አሉ يوم الجمعة የጁሙዓ ቀን ነች አሉ በላጯ ቀን ማለት አሉ ምክንያቱ ለምንድን ነው ብትሉ فيه በዚህ ጁሙዓ ቀን خلق آدم ተፈጥሯል وفيه ادخل الجنة በዚሁ ቀን ጀነት እንዲገባ ተደርጓል وفيه اخرج ጁሙዓ ቀን ከጀነት እንዲባረር تدرجوال منها كجنة رواه مسلم في الصحيح صحيح حديثه فتفضيل الرسول صلى الله عليه وسلم ليوم الجمعة وتفضيلنا لهذا اليوم ليس فيه قدح في محبتنا لآدم عليه السلام مع أنه نذير اليوم الذي أخرج فيه من الجنة الرسول صلى الله عليه وسلم سمنتوي عيداتنا أدرجوا جمعة سيستون إنيام يساتشون هدي تكتلا جمعة سنالك በጁሙዓ ሰላትና ንጹህ ነጭ ልብስ በመልበስና ሸበርቃት ጁሙዓን آدم عليه السلام نبي الله آدم عليه السلام ጁሙዓ ቀን ከጀነት ስለተባረሩ እየተደሰተን አይደለም حاشا وكلا ባይሆን በዚህ በጁሙዓ ቀን ስለተወለዱ ስለተፈጠሩ አላህ Subhanahu Wa Ta'ala ጁሙዓ ቀን ላይ ስለፈጠረልን ያንን አስመልክቶ ነው ጁሙዓን ያከበር ነው ማለት ነው ሌላ በዚህ في نظير هذا اليوم يساچو كجنة موطات مصادفه بياغاطمو اسون اسبن አይደለም ጁሙዓን ያከበረን ያለነው وهكذا فرضا እናንተ እንደምትሉት ሰኞ ቀን ረቢዕ አልአወል 12ኛው ቀን
ወደ ረፊቅ አልአዕላ ነብዩ አለይሂ ሰላቱ ወሰላም ሄደዋል ብላችሁ ብታስቡ እንደዛ አይደለም ነገሩ كما قلت لكم ፈርዶ እንደዛ ነው ቢባል ልክ የዚህ የጁሙዓ ቀን ምሳሌ ነው ምሳሌው ማለት ነው ሰዋአን ቢሰዋእ كذلك تعظيمنا ليوم عاشوراء لقوله صلى الله عليه وسلم نحن أولى بموسى منكم ሲሏቸው የዓሹራእ ቀን ዓሹራእን እኮ በዒባዳ ያሳለፍነው ነው አይደለም ነገር ግን ዓሹራእ ቀን ነብዩላህ ሙሳ ነጃ የወጡበት ቀን ብቻ እኮ አይደለም ዓሹራእ ቀን ከሺዓዎች ዘንድ እጅግ በጣም ልዩ ቀን ነው ሁላችሁም እንደምታውቁት ለምን የረሱል ሰለላሁ ዐለይሂ ወሰለም شباب أهل الجنة إمام الحسين بن علي رضي الله عنهما يتجدلوبت يتوجروبت بطعم بميزجنن خيانة شهيد هونوبت كانوا عاشوراء ስለዚህ ዓሹራእን ሺዓዎች በተለየ ጥቁስ ያሳልፉታል ማለት ነው በተለየ ጥቁስ ያሳልፉታል ታዳ እኛ ዓሹራእን በዒባዳ ስናሳልፍ ይሄንን የሐዘን ቀን በዒባዳ ሳለፍን ተብለን እየተወቀስን ነው ማለት ነው እንዴት ነው የሚሆነው كذلك إظهارنا للفرح في مثل يوم مولده صلى الله عليه وسلم ليس فيه قدح لمحبتنا له صلى الله عليه وسلم مع أن وفاته كان في مثل هذا اليوم فرضا بهون فرض بذيك أنه ወደ አኺራ ይሄዱት ብለን ብናስብ ነው ግን በፍጹም በዚህ ቀን እንዳልሆነ ደግሞ እንዳልኳችሁ መጨረሻ ላይ መጣበታለሁ ሌላው الاحتفال بالمولد سنة حسنة ولا نحرمه بسبب ما يفعله بعض الجهالة فيه አንዳንድ ደግሞ ሌሎች ክሶች የሚመጡት እናንተ መውሊድ እያላችሁ ትጨፍራላችሁ መውሊድ እያላችሁ የሙዚቃ መሳሪያ ዱቤ እየመታችሁ ጫት እየቃማችሁ ሴትና ወንድ ተቀላቅሎ ምናምን የተለያዩ ሙንከራቶች ይጠቀሳሉ እነዚያ ነገሮች ሙንከር ሊሆኑ ይችላሉ አንዳንዶቹ ደግሞ ሙንከርም ያልሆኑ ነገሮች ተቀላቅለው የሚመጡበት አግባብ አለ ግን ይሄም ልክ አይደለም ይሄንም ክስ ማለት ነው ለምን ብትሉ አንድ ነገር حرام لذاته የሆነ ነገር አለ ከልخمر والزنا ለምሳሌ በምንም ነገር ብታስውበው በቃ خلاص خمሩን ለምሳሌ ከቢራው ጠርሙስ ቀይረህ በሃይላንድ ውሃ አድርገህ ብትጠጣ ያው خمر ነው ከخمر ቤት አውጥተህ የሆነ ጥሩ ቦታ መስጂድ ላይ ገብችል ተጣው ብትል ያው خمر ነው حرام لذاته የሆነ ነገር ስለሆነ ማለት ነው ወለድ ነው በምንም ብታሰማምረው ማለት ነው በቃ خلاص አይጸዳም ሌሎች ደግሞ حرام لغيره የሆኑ ነገሮች አሉ حرام لغيره ማለት በራሱ من حيث الاصل حلال ይሆናል ያ ነገር ግን لما يشوبه በዙሪያው ባሉት ነገሮች ምክንያት ደግሞ ያ ነገር ምናልባት حرام የሚሆነው ወይም ደግሞ በዙሪያው ያሉ ነገሮች እንዲቀረፉ እንዲወገዱ የሚደረግበት ነገር አለ ለምሳሌ መውሊድን እናምጣና እውነት ነው እንደተባለው አንዳንድ ቦታዎች ለሴትና ወንድ መቀላቀል አለ አብሮ ዱዓ ማድረግ ተብሎ ምናምን ላይ ሙሐረማት ነገሮች ምናምን ካለ እነዚህ ሙሐረማት ነገሮች እንዲወገዱ ነው መደረግ መቻል ያለበት فمثلا እስኪ የሐጅን ስርዓት እንየው فمعلوم أن الحج في أيامنا هذه ومن قبل يحصل فيه منكرات حج وقت ላይ እንደምታውቁት እንተም ዛሬም የተለያዩ ሙንከራቶች አሉት ምንም ይሄ የሚታበል ነገር አይደለም من بعد الجهالة عندند መሃይማኖች የሐጅና ዑምራን ስነ ስርዓት በደንብ የማያውቁ መሃይማኖች ብዙ ነገር ያደርጉ ይሆናል حتى إنه ومنذ زمن قال بعض العلماء كفيل علماء እንዲህ ብለዋል ما أكثر الضجيج وأقل الحجيج ብለዋል ጫጫታው ምንኛ የበዛ ሁካታው ምንኛ የበዛ አድርጎት ሐጃጆች ምንኛ ያነሱበት ሆነ ያለው ዑለማዎች ትዝብታቸውን ሲያስቀምጡ ማለት ነው كل هذا لم يكن سببا لتحريم الحج أو منع الناس منه كذلك سائر العبادات በዚህ ምክንያት ግን በቃ ይሄ በጣም ሴትና ወንድ መጋፋቱ ድምጽን ከፍ ማድረጉ ስራ ላይ አንዳንድ ቦታዎች ላይ ያልሆኑ አክሽኖች መፈጠራቸው ሐጅን እርም አላደረገው ምንድነው ማስተማር ነው አይደል ዑለማዎች ሁሉ ጊዜ ያስተምራሉ ሌሎች ዒባዳዎችም ላይ هكذا ለምሳሌ አንድ ሰው ሀገራችን ላይ አሁን እንደው ብናየው አዲስ አበባ ላይ የዓረፋና የዒድ ሶላት ላይ
በጣም በሴትና ወንድ መቀላቀል የምትሉትም ይኖራል የተለያዩ እንትኖች አንዳንድ ጥሩ ያልሆነ አለባበስ ላይ ጥሩ ያልሆነ አለባበስ ለብሰው የሚወጡ እህቶች ሊኖሩ ይችላሉ ይሆናል ይሄ ሸሪዓው የሚከለክለው ነገር ነው ነገር ግን ይሄን ስላደረጋችሁ ቤታችሁ ቅሩ እንኳን አይባሉም ሴቶችን ምክንያቱም حتى الحيض ሐይድ ላይ ያሉ ሴቶች እንኳን حتى ኮረዳዎች ያላገቡ ይውጡ ነው የተባለው ግን በስርዓት አለባበሳቸውን ጠብቀው ወንድ ጋር በማይጋፉበት ንክኪ በማይፈጠርበት መልኩ ይውጡ ተብሏል ያንን ነው ዑለማዎቻችን የሚያስተምሩት وهكذا في المولد كذلك المولد إن حصل فيه منكرات من بعد الجهلة فلا نحرمه على الإطلاق بل نحرم ما يفعله الجهالة فيه مما يخالف دين الله ስለዚህ አሁንም ልክ ሐጅንና ዒድን እንዳልከለከልነው ሁሉ እና እነዚህን መሐይማኖች የሚያመጡትን የተለያዩ ሙንከራቶች ተውያል እንደምናስተምረው ሁሉ መውሊድም ላይ እንዲህ አይነት ሙንከራቶች ካሉ የሉም አይባልም ካሉ እነሱን ነው ምናስተምረው ማለት ነው እነዚህ ሙንከራቶች ያሉት እኮ ቢላሂ አለይኩም በጣም 1 2 3 ቦታ እኮ ነው ለምሳሌ እኔ አሁን ለምሳሌ ሐሪማ እንደ ሐሪማ ሰው ላውራችሁ ሐሪማ አካባቢ 1 2 ቦታዎች ላይ እነዚህ ሙንከራቶች በተለይ ሴትና ወንድ የመቀላቀሉ ጉዳይ እንዳለ አስተውያለሁ እኔ ነገር ግን ሌሎች 99% ሐሪማዎች ላይ እኮ ከዚህ ሙንከር በነጻ መልኩ ነው የሚደረገው እንኳን አይደለም ሴት ሐሪማ ላይ ሴት ዘው ምንም ድርሽ ማትልበት ነው እንግዲህ ሁሉም ሐሪማዎች ማለት ይችላል መውሊድን ስለሚያወጡ ማለት ነው ስለዚህ እስኪ እንደው በዚህ ምክንያት ነው ብላችሁ حرام ካደረጋችሁ ይሄ ሙንከር የሌለበትን መውሊድ እስኪ ፍቀዱልን መርሐባ እንደዛ ከሆነ ማለት ነው ግን እንደዛ አይመስለኝም እና ثم إن حصل فساد في مسجد أيغلق المسجد أم ينهى عن الفساد الذي فعل فيه مسجد ውስጥ የሆነ ሙንከር ነገር ቢፈጠር ለምሳሌ መስጂዱ ጠርቀማችሁ ዝጉ ይባላል እንዴ ያ ሙንከር ነገር ነው እንዲወገድ የሚደረገው እንጂ هذا هو وصلى الله وسلم على سيدنا محمد በቀጣይ ቪዲዮ ደግሞ የመስአለተ ተርክን ጉዳይ ከመውሊዱ ጋር ያይዘን የምናነሳ ነው የሚሆነው ዱምቱም في رعاية الله والسلام عليكم ورحمة الله وبركاته